እሷ በሌለችበት ስፍራ የእሷ ስም በማይጠራበት ስፍራ የሚመለክ ኢየሱስ ግን እሱ እውነተኛ ኢየሱስ አይደለም። ቅዱሳንን እመቤታችን ክርስቶስን በቤታችን የምንጠራ ከሆነ ቤታችን ምን ይሆናል? ሰርግ ቤት ይሆናል ማለት። ማን ነገራት? ማመልከቻ ያስገባል? አጨብጭቦ ድግሱ አልቋል ያላት አለ? ኧረ እባክሽ የእኛ እናት ከጉዳ ውጭን ተጨንቀናል ብሎ የተማጸናት አለ? የለም። እመቤታችን ከፈጣሪ በታች ፍጹም ዕውቀት እንዳመለመኗ እንደ ትልቁም ነገር ተቆጥሮ ለምን ያከራክራል? ለምንድን ነው የሚያከራክረው? እመቤታችን አይደለም መለመን ይቅርና እንደ ውሃውን ወደ ወይን መለወጥ አትችልም? ሙሴ እኮ የኤርትራን ባህር ወደ ደምነት በስልጣኑ ለውጧል። ታዲያ እመቤታችን ውሃውን ወደ ወይንነት ብትለውጠው ምን ይገርማል? ጊዜ እንደው መናፍቃን በዘላበዱ ቁጥር መናፍቃን በሳቱ ቁጥር ለነሱ ማስታወቂያ ስንሰራ አንኖርም። ለነሱ መልስ እንሰጣለን እያለ ብዙ ጊዜ የሚጣፍጠው የቤተ ክርስቲያኒቱ ትምህርት ዓለምን ሊያገለግል ከመጣ እናቱን እንዴት ማገልገል አይችልም? እንዴትስ እናቱን ያቃናቱን ቀምሰን ደግነቱን ቀምሰን ፍቅሩን ቀምሰን ውለታውን ቀምሰን ምን እንደተደረገልን የረሳን ሰዎች የለንም። ያውቁ ነበረ። የቀመሰው ሳያውቅ የቀዱት ግን ያውቁ ነበረ። ቅርብ ናቸው። ለቤተ ክርስቲያን ቅርብ የሆኑ ሰዎች ቸርነቱን የላቸውም ማለቷ ደም የላቸውም፣ ስጋና ደም የላቸውም። ስጋና ደምን ስጣቸው ማለቷ ነው። ጎል በልብስ ይሸፈናል። ሴት ልጅ ትሸፈን ማለት ነው። አሁን ማፈር የሚባል ነገር ወጣቶቹ ድንግልና ህይወት የላቸውም፣ ቅድስና ህይወት የላቸውም። መነኮሳቱ ትጋት የላቸውም፣ ሰባኪያኑ ህይወት የላቸውም፣ ካህናቱ ትትና የላቸውም። ለእያንዳንዳችን በጎደለን ነገር እመብርሃን ትለምን። ወይን እኮ የላቸውም ስትል እመቤታችን ጋኑ እንዲታጠብ ያዝዛለን። በጋን የተመሰለው ህይወታችን ያኔ በንስሐ ሲታጠብ የምንፈልገውን ወይን እየቀዳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የመብርሃን ባለሟሎች የቅዱሳን አባቶቻችን ወዳጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ ወይን እኮ የላቸውም የሚል ይሆናል። የዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ከቁጥር 1 ጀምሮ እስከ 11 ቅዳሴ ላይ ሲነበብ ትሰሙታላችሁ ብዬ ተስፋ አደርጋለሁ። ከቁጥር 1 እስከ 11 ያለውን እግዚአብሔር በረዳን መጠን ቅደም ተከተሉን ጠብቀን እንማማራለን። እንግዲህ ይህ ወቅት እንደምታውቁት ዘመን አስተርእዮ በመባል ይታወቃል። የመገለጥ ዘመን ነው። መገለጡ አንደኛ በልደቱ፣ ሁለተኛ በጥምቀቱ፣ ሶስተኛ ደግሞ ሰርግ ቤት ተገኝቶ ታምር በመስራቱ ቃና ዘገሊላ ወንጌልን ነው እንግዲህ እግዚአብሔር በረዳን መጠን የምንነጋገረው። እንዲህ ይላል ሲጀምር ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። በሶስተኛው ቀን በገሊላ ቃና ሰርግ ነበረ ይላል። ምን በሆነ? በሶስተኛው ቀን። ከመቼ ጀምሮ ተቆጥሮ ነው የሚል ጥያቄ ልታነሱ ትችላላችሁ። በጎ ጥያቄ ነው። ጌታችን ኢየሱስ ክርስቶስ ጥር 11 ቀን ተጠምቆ ሳይውል ሳያድር ዕለቱን ገዳመ ቆሮንቶስ ገብቷል። 40 ቀን 40 ሌሊት ጾሟል። 40ው ቀን የካቲት 20 ያበቃል። ቀኑም ቅዳሜ ነበረ። እሁድ በ21 ገብቶ አስተማረ። እሁድ 21፣ ሰኞ 22፣ ማስከኞ 23። ስለዚህ በሶስተኛው ቀን ማለት ማስተማር በጀመረ በሶስተኛው ቀን ጾሙን ባጠናቀቀ በሶስተኛው ቀን የገሊላ ክፍል በምትሆን ቃና በምትባል መንደር ሰርግ ተደረገ ነው የሚለው። የተዋህዶ ልጆች ውሃውን ወደ ወይን ኢየሱስ ክርስቶስ የለወጠው የካቲት 23 ቀን ነው። ነገር ግን የለውጥ በዓሉ ጥር 12 ቀን እንዲከበር አባቶቻችን ስራ ሰርተዋል። ይህንም ሲያደርጉ በምክንያት ነው። የውሃን በዓል ከውሃ በዓል ጋራ ለማገናኘት ጥር 11 ቀን ክርስቶስ በውሃ ተጠምቋል አይደል? ውሃውን ደግሞ ወደ ወይን ለውጧል። ስለዚህ በውሃ በተጠመቀበት ማግስት ውሃውን ወደ ወይን ስለለወጠ ውሃና ውሃን ለማገናኘት ሲሉ የካቲት 23 በዓልን ወደ ጥር 12 ቀን እንዲከበር ስራ ሰርተውልን አልፈዋል። አባቶቻችን በረከታቸው ይደርብን። ስለዚህ በሶስተኛው ቀን ማለት ጾሙን ባጠናቀቀ በሶስተኛው ቀን ማለት ነው። ወሃለወትሙ ለእግዚእ ኢየሱስ የኢየሱስ እናት በዚያ ነበረች ይላል። ዮሐንስ የኢየሱስ እናት ይላታል። በወንጌሉ
ማርያም ብሎ ሲጠራት አናይም። ማርያም ብሎ የጠራቸው ብዙ ሴቶች አሉ። እመቤታችን ግን ማርያም ሲላት አናይም። መቼም ከዮሐንስ በላይ ለእመቤታችን ቅርብ የለም። ጠንቅቆ ያውቃታል። 15 ዓመትም በቤቱ አስቀምጧታል። ግን ማርያም ብሎ ሲጠራት አናይም። ማርያም ብሎ ከመጥራት ይልቅ የኢየሱስ እናት የሚለው ለእሷ የክብር ስሟ መሆኑን ስላወቀ የኢየሱስ እናት በዚያ ነበረች ይላል። አንድ ጀግና የወለደች እናት እገሊት ከምትባል ይልቅ የጀግናው የእገሊት እናት ብትባል የበለጠ የክብር ስሟ ይሆናል ማለት ነው። የተዋህዶ ልጆች የኢየሱስ እናት አላት ዮሐንስ። ቅድስት ኤልሳቤጥ ደግሞ የጌታ እናት አለቻት። ይህንን ተከትለው አባቶቻችን ለእመቤታችን ብዙ ስም አውጥተውላታል። ዮሐንስ ነው መንገዱን የከፈተው። የኢየሱስ እናት ሲላት ከዛ ሊቃውንቱ እማምላክ አሏት። የአምላክ እናት እመብርሃን፣ የብርሃን እናት፣ ወላዲተ አምላክ፣ አምላክን የወለደች የተለያየ ስም አውጥተውላታል። ሊቃውንቱ ደግሞ በተለይ የቆሎ ተማሪ ከአፉ ማር የሚቆረጥ እስኪበስል ድረስ አዛኝን ይላታል። ለሐዘናችን መረጋጋት፣ ለጭንቀታችን መፍትሄ የምትሰጠን እናት ስለሆነች የወር አስቤዛችን በእሷ በኩል ስለሚሸፈን ምሳ በልተን የምንውለው እራት በልተን የምናድረው የድንግል ማርያምን ስም ጠርተን ስለሆነ አዛኝን ብለን ደግሞ እኛ በዋናነት እንጠራታለን እመቤታችን። እና ስሞቿ ብዙ ናቸው። ብዙ ብነግራችሁ ደስ ባለኝ። ወደ ሌላው ሐሳብ እንሄዳለን። የኢየሱስ እናት በዚያ ነበረች። አያችሁ፣ ኢየሱስ ባለበት ድንግል ማርያም ትኖራለች። ድንግል ማርያም ባለችበትም ስፍራ ኢየሱስ ይኖራል። የኛ ቤተክርስቲያን እንዲህ ናቸው። አንዳንዶቹ ለኢየሱስ ቦታ አለን ይላሉ፣ ለእመቤታችን ግን ቦታ የላቸውም። የኛ ቤተክርስቲያን ግን እናትና ልጁን ነጣጥላ የምትፈጽመው የአምልኮ ስርዓት የላትም። ልጇን እናመልካለን፣ እናቱን ደግሞ እናከብራለን። ለልጇ የባህሪ ምስጋና እናቀርባለን፣ ለእሷ ደግሞ የጸጋ ምስጋና። ለልጇ የባህሪ ስግደት እናቀርባለን፣ ለእናቱ ደግሞ የጸጋ ስግደት እናቀርባለን። የልጇ ታምር ከተነበበ በኋላ ቀጥሎ የእሷ ታምር ይነበባል። የጌታ ቅዳሴ ዛሬ ቢቀደስ ነገ የእሷ ቅዳሴ ይቀደሳል። የጌታ ጾም ዛሬ ቢጾም ነገ ደግሞ የእሷ ጾም ይጾማል። እግዚኦ መሐረነ ክርስቶስ ካልነ በኋላ ቀጥሎ በእንተ ማርያም መሐረነ ክርስቶስ እንላለን። እናትና ልጁን ነጣጥለን አናይም። ቤተልሔም ስትሄዱ እናትና ልጁን ታገኛላችሁ። ቃና ዘገሊላ ስትመጡ እናትና ልጁን ታገኛላችሁ። ቀራንዮ ስትሄዱ እናትና ልጁን ታገኛላችሁ። ቀራንዮ፣ ቃና ዘገሊላ እንዲሁም ቤተልሔም ደግሞ የቤተ ክርስቲያን ምሳሌዎች ናቸው። ስለዚህ የኢየሱስ እናት በዚያ ነበረች። አንዳንዶቹ ኢየሱስ ኢየሱስ ይላሉ፣ ልጇን አንጠልጥለው ይጓዛሉ፣ እናቱን ግን አይፈልጉም። የሚገርመው ነገር ለልጇም ቢሆን የሚገባውን ክብር ግን አልሰጡትም። እኔ አንዳንድ ጊዜ ድንግል ማርያም በሌለችበት ስፍራ የሚመለክ ኢየሱስ፣ ድንግል ማርያም በሌለችበት ስፍራ የሚከብር ኢየሱስ እሱ እውነተኛው ኢየሱስ ነው ለማለት ይቸገራለሁ። አውቀውትም ይሁን ሳያውቁት ሰዎች ለሐሰተኛው መሲህ መንገድ እየጠረጉ ማስታወቂያ እየሰሩ እንደሆነ ይገባኛል። ስለዚህ ድንግል ማርያም በምትከብርበት ስፍራ ኢየሱስ ይመለካል። የድንግል ማርያም ስም በሚጠራበት ስፍራ እውነተኛው ኢየሱስ ይመለካል። እሷ በሌለችበት ስፍራ፣ የእሷ ስም በማይጠራበት ስፍራ የሚመለክ ኢየሱስ ግን እሱ እውነተኛ ኢየሱስ አይደለም። ስለዚህ የኢየሱስ እናት በዚያ ነበረች። ወፀውዑ ለእግዚእ ወለአርዳኢሁ ውስተ ከብካብ ይላል። ጌታ ኢየሱስ ክርስቶስንና ደቀ መዛሙርቱን ሰርገኞቹ ጠሯቸው ይላል። ትርጓሜያችን እናትን ጠርቶ ልጅን መተው ስለማይገባ ክርስቶስን ጠሩ። መምህርን ጠርቶ ደቀ መዝሙርን ደግሞ መተው ስለማይገባ ደቀ መዛሙርቱም ተጠሩ ይላል። በዚህ የሰርግ ቤት አራት አካላት ተጠርተዋል። አንደኛ በዛው በቃና አካባቢ የሚኖሩ ሰዎች፣ ሁለተኛው ኢየሱስ ክርስቶስ፣ ሶስተኛ ድንግል ማርያም፣ አራተኛ ደቀ መዛሙርቱ። አንደኛው አካል ከመብላት ከመጠጣት ውጭ ታምር መስራት የማይችል የጎደለውን መሙላት፣ የመረረውን ማጣፈጥ፣ ቀዳዳ መድፈን፣ የጎደለ መሙላት፣ ህብስት አበርክቶ መመገብ፣ ወይንን ወደ ውሃውን ወደ ወይን መለወጥ የሚችል አይደለም። ሶስቱ አካላት ግን የጎደለውን መሙላት፣ የጠፋውን ማስገኘት፣ የመረረውን ማጣፈጥ ይችላሉ። የተዋህዶ ልጆች ኢየሱስ ክርስቶስ፣ ድንግል ማርያምና እንዲሁም ደግሞ ቅዱሳን። ስለዚህ
ጉድለታችን እንዲሞላ ክርስቶስን እንጠራለን። ችግራችን እንዲፈታ እመቤታችንን እንጠራለን። ቅዱሳንን እንጠራለን። ጠሩት ነው የሚለው። ኢየሱስ ክርስቶስንና ደቀ መዛሙርቱን ጠሩ ነው የሚለው። አያችሁ፣ የሰርጓ ቤት ቤተ ክርስቲያን ነች። ስጋው የሚቆረስባት፣ ደሙ የሚቀዳባት፣ የቀራንዮ ሙሽራ ኢየሱስ ክርስቶስ ዕለት ዕለት የሚገኝባት የሰርጓ ቤት ቤተ ክርስቲያን ነች። ስለዚህ የእኛ ቤተ ክርስቲያን የዓለምን ጉድለት ለመሙላት ክርስቶስን ትጠራዋለች። እመቤታችን ትጠራለች። አያችሁ፣ ደቀ መዛሙርቱ ቅዱሳንን ትጠራለች። ደቀ መዛሙርቱ ቅዱሳንን ይወክሉናል። እቺ ቤተ ክርስቲያን ክርስቶስን ሳትጠራ የዋለችበት ቀን የለም። በኪዳኑ ትጠራዋለች፣ በሰዓታቱ ትጠራዋለች፣ በመሐሌቱ በቅዳሴው ትጠራዋለች። ድንግል ማርያምን ሳትጠራ የዋለችበት ቀን የላትም። ቅዱሳንንም ልክ እንደዚሁ። የሚገርማችሁ ነገር በቤተ ክርስቲያን ብቻ አይደለም፣ በቤታችንም ሳይቀር በሰፈርም ሳይቀር እንዲጠሩ ቤተ ክርስቲያኒቱ ስራ ትወስናለች። ክርስቶስን የምንጠራው በቤተ ክርስቲያን ብቻ አይደለም፣ በቤታችንም በመልካ ኢየሱስ እንጠራዋለን። እመቤታችን በቤታችን እንጠራታለች። በሰባቱ ዕለታት ውዳሴዋን በመድገም እንጠራታለን። ቅዱሳን መላእክትን በድርሳናቸው እንጠራቸዋለን። ጻድቃን ሰማዕታትን በገላቸው እንጠራቸዋለን። አያችሁ፣ ታዲያ ቅዱሳንን እመቤታችን ክርስቶስን በቤታችን የምንጠራ ከሆነ ቤታችን ምን ይሆናል? ሰርግ ቤት ይሆናል ማለት ነው። የደስታ ቤት ይሆናል፣ የሰላም ቤት ይሆናል፣ የመረጋጋት ቤት ይሆናል ማለት ነው። አያችሁ፣ ደቀ መዛሙርቱንና ኢየሱስ ክርስቶስን ጠሩ ይላል። ክርስቶስን እባካችሁ ጥሩት ምዕመናን። እንድንጠራው እኮ እሱ ቃል ገብቶልናል። በመዝሙር 49 ቁጥር 15 ላይ በመከራ ቀን ጥራኝ አድንህም አለሁ ይላል። አያችሁ፣ በመከራ ቀን ምን በላይ ጥራኝ አድንህም አለሁ። አሁን ሰዎች ምንድን ነው የሚሉት? አደራህን የሰርግ ቀን ጥራኝ፣ ስትደግስ ጥራኝ፣ የምርቃት ቀን ጥራኝ፣ ስታገባ ጥራኝ አይደል የሚሉት። ክርስቶስ ግን በመከራ ቀን ጥራኝ አለ። በመከራ ቀን እንድንጠራው የሚፈልግ እሱ ብቻ ነው ወገኖች። በመከራ ቀን ጠርተናቸው አድራሻቸውን ያጠፉብን ሰዎች የሉም፣ ስልክ የዘጉብን ሰዎች የሉም። የተዋህዶ ልጆች ትናንትና በገንዘባችሁ በድግሳችሁ ያዘዙ ሰዎች ቀን ሲከፋባችሁ አልከፉባችሁም? ቀን ሲጥላችሁ አልጣሏችሁም? ኢየሱስ ክርስቶስ ግን በመከራ ቀን እንድንጠራው ይፈልጋል። በመከራ ቀን ጥሩኝ ያለ እሱ ብቻ ነው። ክርስቶስን በመከራ ቀን መጥራት ያስፈልጋል። እመቤታችን ቅዱሳንን በመከራ ቀን መጥራት ያስፈልጋል። ደቀ መዛሙርቱንና ክርስቶስን ጠሩት እና በዚህ የሰርግ ቤት ይበላል ይጠጣል፣ ድንኳኑ ተተክሏል፣ መብል መጠጥ በአይነት ተዘጋጅተዋል። ግን ከጥቂት ሰዓታት በኋላ አስደንጋጭ ጉዳይ ተፈጠረ። እድምተኛው ሳይሸኝ፣ ሕዝቡ በልቶ ሳይጠግብ ጠጥቶ ሳይረካ የወይን ጠጁ አለቀ። ድግሱ ተቋረጠ። አሳላፊዎች ተጨነቁ። በተፈጠረው ነገር ተሸማቀቁ። ከልክ በላይ ደነገጡ። በኀፍረት ተዋጡ። በጣም አሳፋሪ ነው። የጠራችሁት ሰው በልቶ ሳይጠግብ ጠጥቶ ሳይረካ እጃችሁን ብትሰበሰቡ ምን ይሰማቸዋል? በተለይ የአሁኑ ሰው ደግሞ ችኩል ነው ለሐሜት። ማን ደግሶ አላቸው? ይህን ሁሉ ሰው ማን ጥሩ አላቸው? እነ ገሌ ሲጠሩ አይተው ነው የሚል የአሁኑ ሰው ለሐሜት ለትችት ቅርብ የሆነ ትውልድ አሁን ነው፣ በዚህ ዘመን ነው የተፈጠረው በዋናነት። ስለዚህ ተጨነቁ። ይህንን ጭንቀት የምታውቅ ድንግል ማርያም ብቻ ነች እና ወደ ኢየሱስ ክርስቶስ ሄደችና ልጄ ሆይ ወይን እኮ የላቸውም አለች። የትምህርታችን ርዕስ ይህ ነው። ልጄ ሆይ ወይን እኮ የላቸውም። ማን አሳሰባት? ማን ነገራት? ማን ነገራት? ማመልከቻ ያስገባል? አጨብጭቦ ድግሱ አልቋል ያላት አለ? ኧረ እባክሽ የእኛ እናት ከጉዳ ውጭን ተጨንቀናል ብሎ የተማጸናት አለ? የለም። እመቤታችን ከፈጣሪ በታች ፍጹም ዕውቀት እንዳላት ያሳያል። ብዙ ጊዜ እዚህ ጋር የሚነገረው ስለ ልጅዋ ብቻ ነው አይደል? አይደለም። ከፈጣሪ በታች ፍጹም ዕውቀት እንዳላት አመላካሽ ነው። ያለ ነጋሪ ችግራችን ታውቀዋለች እመብርሃን። ያለ ነጋሪ አይገርማችሁ? ያለ ነጋሪ እመቤታችን ችግራችን ታውቀዋለች። እናት አባት አልሰሙም፣ ሙሽሮቹ አልሰሙም፣ የሚበላ የሚጠጣው ሕዝብ አልሰማም። ምናልባት አሳላፊዎች ቢያውቁ ነው። ወላጅ ቢሰማ ሙሽሮቹ ቢሰሙ
ምን እንደሚሰማቸው እመቤታችን ታውቃለች። ስለዚህ ማንም ሰው ከማወቁ በፊት ወደ ልጇ ቀረብ አለችና ልጄ ሆይ ወይን እኮ የላቸውም አለች። ፍጹም ዕውቀት እንዳላት ያሳያል። አንደኛው ይሄ ነው። ሁለተኛ ርኅራኄዋን እናያለን። ርኅራኄዋ የእውቀቷ የርኅራኄዋ ምንጭ ደግሞ እውቀቷ ነው። ልጄ ሆይ ጠጅ እኮ የላቸውም፣ ጋኖቹ ባዶ ናቸው። ህዝቡ እንደተራበ ሳይበላ ሊሄድ ነው። ህዝቡ እንደተጠማ ሳይጠጣ ሊሄድ ነው። እባክህን ድረስላቸው አለች እመቤታችን። ርኅራኄዋ ኦሪት ህሊና አፍቅሮተ ሰብእ ልማዳ፣ ሰውን መውደድ ልማዷ የሚሆን የሚራራ በጎ ህሊና ያላት ከርኅራኄዋ የተነሳ የተጠማ ውሻ ማሰሯን አጉድላ ያጠጣች እመብርሃን ነች። ከእግዚአብሔር ቀጥሎ ለሰው በማዘን ለሰው በመራራት የምትታወቀው እመቤታችን ነች። ርኅራኄዋ አላስቻላትም። ሄደችና ወይን እኮ የላቸውም አለች። ሶስተኛ ወይን እኮ የላቸውም ስትል መለመኗ ነው። ብዙ ጊዜ ተደጋግሞ እንደሚነገረው እንደምትሰሙት እኔ የሚገርመኝ መለመኗ እንደ ትልቁም ነገር ተቆጥሮ ለምን ያከራክራል? ለምንድን ነው የሚያከራክረው? እመቤታችን አይደለም መለመን ይቅርና እንዲያው ውሃውን ወደ ወይን መለወጥ አትችልም? ሙሴ እኮ የኤርትራን ባህር ወደ ደምነት በስልጣኑ ለውጧል። ታዲያ እመቤታችን ውሃውን ወደ ወይንነት ብትለውጠው ምን ይገርማል? ምን ይደንቃል? ሶስተኛ አማላጅነቷን ነው የሚያሳየው። ወይን እኮ የላቸውም ስጣቸው ማለቷ ነው። አራተኛ ፈጥኖ ደራሽ መሆኗን ያሳያል። የወይን ጠጁ ባለቀ ጊዜ ነው የሚለው። ማለቁን ቅድም እንደነገርኳችሁ ወላጆች አያውቁም፣ ሙሽሮቹ አያውቁም፣ የተሰበሰበው ሕዝብ አያውቁም። ቢሰሙ ቀልባቸው ይገፈፋል። ቢሰሙ ደስታቸው ወደ ሐዘን ይቀየራል። ሰርግ ቤት መሆኑ ይቀርና የሐዘን ቤት ይሆናል። ይህንን ታውቃለች እመቤታችን። ስለዚህ ፈጥና ደረሰች። አፍጣኒ ተረድኤት ማርያም በጊዜ ምንዳኔዋ አጸባ፣ በጭንቅ ሰዓት ፈጥና የምትደርስ እመቤት ነች ድንግል ማርያም። በእውነት በችግራችን ጊዜ ፈጥና ትድረስልን። ችግራችን ድንግል ማርያም ትይልን። አዎ የሰዎች ችግር ቶሎ የሚታያት የሰዎች ችግር ቶሎ የሚገባት እመቤት ነች። እንዲያው ትይልን ስላችሁ የስጋ ቋጠሯችን ብቻ አይደለም፣ የስጋ ጉድለታችን ብቻ አይደለም ምዕመናን፣ እንዲያው የነፍስ ችግራችን አሁን ይሄ እንዲያው ደሞዝ ማጣታችን፣ ስራ ማጣታችን፣ ቤት ማጣታችን ምናምን ብቻ አይደለም፣ የነፍስ ችግራችን ካየችልን የስጋ ችግራችን ይፈታል ወገኖች። ስለዚህ ወይን እኮ የላቸው፣ አንደኛ ፍጹም ዕውቀት፣ ሁለተኛ ርኅራኄ፣ ሶስተኛ ምልጃ፣ አራተኛ ፈጥኖ ደራሽነት። በውስጡ ይሄ ነው ያለው። ወይን እኮ የላቸው ማለት ወይን እኮ የላቸውም ማለች መብራት። በጣም የሚደንቅ ነው። ወይን እኮ የላቸውም። ከዛ ኢየሱስ ክርስቶስ እንዲህ አለ፣ አንቺ ሴት እኔ ካንቺ ጋራ ምን አለኝ አለ። ብዙ ጊዜ ተደጋግሞ የሚነገር ቃል ነው። እዛ ላይ ብዙ ጊዜ ማባከን አልፈልግም። አንዳንድ ጊዜ እንዲያው መናፍቃን በዘላበዱ ቁጥር መናፍቃን በሳቱ ቁጥር ለነሱ ማስታወቂያ ስንሰራ አንኖርም፣ ለነሱ መልስ እንሰጣለን እያለ ብዙ ጊዜ የሚጣፍጠው የቤተ ክርስቲያኒቱ ትምህርት አመልጦናል እውነት ለመናገር። ስለዚህ ባጭሩ አንቺ ሴት እኔ ካንቺ ጋር ምን አለኝ ማለት እንዴ ሰው የሆንኩት ፈቃድሽን ልፈጽም ነው። ሰው የሆንኩት የለመንሽኝን ላልፈጽም ነው ወይ? ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ሰው የሆንኩት ፈቃድሽን ልፈጽም ነው። ለአንቺ ከመታዘዝ አንቺን ከማስደሰት በስተቀር ከአንቺ ጋራ ሌላ ምን ጠባለኝ አላት። አንዳንዶቹ እናቱን መናቁ ነው መገላመጡ ነው ይላሉ። እንዴ ወልህቀ በበህቅ እንዘይት የዘዝል አዝማዲው እኮ ነው የሚለው። እንኳን ለእናቱ ለዘመዶቹ እየታዘዘ አደገ። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ለዘመዶቹ ከታዘዘ ለእናቱ እንዴት አይታዘዝም? ታዝዞ መታዘዝን ያስተማረን ክርስቶስ አይደል እንዴ? ትሑት ሆኖ ትሕትናን ያስተማረን እኮ ኢየሱስ ክርስቶስ ነው። ይህንን መረዳት ይገባል የተዋህዶ ልጆች። በጣም እናት አባትህን አክብር ብሎ የተናገረ እንዴት እናቱን ያቃልላል?
ወዛይሰመ ቃለ ላይላቡሁ ወሙ ሞተ ለይሙት እናት አባቱን የሰደበ የሞት ሞት ይሙት ብሎ ያስተማረ አምላክ በማቴዎስ 15 ቁጥር 4 ላይ እንዴት እናቱን ማክበር አይችልም? እናት አባቱን የማያከብር ሃይማኖቱን ከካደ የከፋ ነው ብሎ ተናግሮ የለ እንዴ በጳውሎስ አድሮ እንዴት እናቱን ይንቃል? ወልደ እጓለ እመሕያው እሰይ መጻ ይትላክዎ ዘእንበለ ዳይሙ ከመ ይትላክ የሰው ልጅ ኢየሱስ ክርስቶስ ሊያገለግል እንጂ ሊገለገል አልመጣም ይላል። ዓለምን ሊያገለግል ከመጣ እናቱን እንዴት ማገልገል አይችልም? እንዴትስ እናቱን ያቃልላል? ማስተዋል ይገባል። አንቺ ሴት እኔ ካንቺ ጋራ ምን አለኝ ምን ጠባለኝ አላት። ከዛ እናትና ልጁ በሐሳብ ተስማምተዋል፣ በቋንቋ ተግባብተዋል። ሄደችና አሳላፊዎችን እመቤታችን ምን አለች? ያላችሁን አድርጉ አለች። ያላችሁን አድርጉ። ምንም እኮ እዚህ ጋር እንዲህ አድርጊ እንዲህ ስሪ የሆነ ምልክት አልሰጣትም። ለካስ እኔ ካንቺ ሴት አንቺ ሴት እኔ ካንቺ ጋር ምን አለኝ የሚለው መልስ ነበረ ማለት ነው። ሄደችና ያላችሁን አድርጉ አለች። መረጃ ላሳላፊዎች ሰጠቻቸው። አንዳንዶቹ ደግሞ ያላችሁን አድርጉ በሚለው ቃል ሲሰናከሉ እናያለን። እሷ ራሷ ማርያም እኮ ሄዳ ያላችሁን አድርጉ ነው ያለች። ለምንድን ነው ማርያም ማርያም የምትሉ? ማርያም ማርያም ስትሉ ልባችሁ ይወልቃል ይሉናል። እኛ ግን ማርያም ማርያም ባልነ ቁጥር አፋችን ሁሉ ማርማር ይለዋል ብለን መልስ እንሰጣለን። የሚላችሁን አድርጉ ማለት እኔ የምላችሁን አታድርጉ ማለት አይደለም። አንድ እናት ልጄ አባትህ የሚልህን አድርግ ብትል እኔ የምልህን አታድርግ ማለቷ ነው። አባትህ የሚልህን ስማ ብትል እኔ የምልህን አትስማ ማለት ነው። አብ በደመና ሆኖ የሚወደው ልጅ እርሱ ነው፣ እርሱን ስሙት ብሏል። እኔን አትስሙ ማለቱ ነው አይደለም። አሳላፊዎች ከድንግል ማርያም መረጃ አገኙ። የነሱ ድርሻ አለ፣ የእመቤታችን ድርሻ አለ፣ የክርስቶስ ድርሻ አለ። ስለዚህ 6 ጋኖች ነበሩ፣ ተተከሉ። ባዶ ጋኖች ናቸው። ውሃ ተሞላባቸው። በኢየሱስ ክርስቶስ ቸርነት በድንግል አማላጅነት እነዛ ውሃ የሞሉ ጋኖች የሚጣፍጡ የወይን ጠጅ ሆነዋል። እግዚአብሔር የተመሰገነ ይሁን። በሐሳብ ነው ውሃውን ወደ ወይን የለወጠው። ምክንያቱም ዓለምን በሐሳብ ፈጥሯል። ዓለምን በሐሳብ የፈጠረ ውሃውን ወደ ወይን በሐሳብ መለወጥ ቢችል ምን ይገርማል ለሱ። ዓለምን የፈጠረው አንደኛ በሐሳብ ነው፣ በቃል ነው፣ እንዲሁም ደግሞ በድርጊት ነው። የኛ ሐሳብ ድርጊት ይከተለዋል ሁልጊዜ። የኛን ሐሳብ ሁልጊዜ ድርጊት ይከተለዋል። መማር አለብኝ ብለን ብናስብ የግድ መማር አለብን፣ ድርጊት ይከተለዋል። መነገድ አለብኝ ብለን ብናስብ ነግጄ ማትረፍ አለብኝ ብለን ልናስብ እንችላለን። መነገድ አለብን። የኛን ሐሳብ ሁልጊዜ ድርጊት ይከተለዋል። እሱ ግን በሐሳብ ወይኑን መለወጥ ይችላል። ውሃውን ወደ ወይን በሐሳብ ለወጠው። ሄዱና ላሳዳሪው ስጡት አለ። ሌላውማ ሰክሯል፣ ጣዕሙን አያውቀውም። አሳዳሪ ግን ቀማሽ ነው፣ ጠጭ አይደለም፣ አይሰክርም። ታምሩ እንዲደነቅ ስለፈለገ ወስዳችሁ ላሳዳሪው ስጡት አላችሁ። ወስደው ላሳዳሪው ሰጡት። ጢሙ አንከረ ሊቀ ምርፋቅ። አያችሁ፣ አሳዳሪው ቀምሶ አደነቀ። ከወዴት እንደመጣ ግን አላወቀም። ችግሩ እዚህ ጋር ነው። ከወዴት ነው የመጣው? ማነው እንዲጣፍጥ ያደረገው ማለት አልፈለገም። ከወዴት እንደመጣ አላወቀም። አሁን የብዙዎቻችን ችግር ይሄ ነው። ምን እንደተደረገልን ካለማወቅ የከፋ ነገር የለም። የብዙዎቻችን ችግር ይሄ ነው። ቀምሶ አደነቀ፣ ዝም አለ። ቀምሶ ዝም ነው ያለ። ቸርነቱን ቀምሰን፣ ደግነቱን ቀምሰን፣ ፍቅሩን ቀምሰን፣ ውለታውን ቀምሰን ምን እንደተደረገልን የረሳን ሰዎች የለንም። ታሞ የተነሳ እግዚአብሔርን ረሳ ይባላል። እግዚአብሔር ብዙ ነገር አድርጎልን ውለታውን የረሳን፣ ትናንትና ባዶ የነበርን ዛሬ ባለ ሀብት አድርጎን እግዚአብሔርን የረሳን የለም። ሀብታቸው ጣዖት ሆኖባቸው እግዚአብሔርን ያስረሳቸው ሰዎች የሉ። እግዚአብሔር ዕውቀት ሰጧቸው፣ ዕውቀታቸው ድንቁርና ሆኖባቸው እግዚአብሔርን የሸፈነባቸው ሰዎች የሉ። ስልጣናቸው ጣዖት ሆኖባቸው ከእግዚአብሔር የለያቸው ሰዎች የሉ። ምቾት ከመንፈሳዊ ሕይወት የለያቸው ወገኖች የሉ። ይሄ ነው የተደረገልን አለማወቅ ማለት። ሰው በስልጣን ከፍ ባለ ቁጥር፣ በዝና ከፍ ባለ ቁጥር፣ በኑሮ ከፍ ባለ ቁጥር እግዚአብሔርን ይረሳል። ወገዛ ይትሰለቀ ድወ ያምሩ። የቀዱት ግን ያውቁ ነበረ። የቀመሰው ሳያውቅ የቀዱት ግን ያውቁ ነበረ። ቅርብ ናቸው። ለቤተ ክርስቲያን ቅርብ የሆኑ ሰዎች ቸርነቱን ያውቃሉ፣ ፍቅሩን ያውቃሉ።
አንዳንዱ ግን ብዙ ነገር ተደርጎለት ይረሳዋል እና ሊቀ ምርፋቁ ጠራውና አሳላፊውን ሙሽራውን ጠርቶ ኩሉ ሰብ ዘይሴኒ ወይነ ያቀድም አለ። ሰው ሁሉ አስቀድሞ መልካሙን ነገር ያቀርባል። ወምድረ ሰክሩ ያቀርብ ዘይትሃት፣ ከሰከሩ በኋላ ግን ተራውን ነገር ያቀርባል። ቢጠጡት ይጠጡት፣ ባይጠጡት ደግሞ ይተውት ብሎ። ለምን? ሰው መልካሙን ነገር መጀመሪያ ያቀርባል። ከዛ በኋላ ሰው ሞቅ ስለሚለው ሞቅታ ስላለ መስከርም ስላለ ጣዕሙን ላያውቀው ስለሚችል ብሎ ተርታውን ነገር ወደኋላ ያደርጋል። ወአንተሰ ዘይሴኒ ወይነ አቅደምከ አለ። አንተ ግን አስቀድመህ መልካሙን ነገር አደረግክ አለ። ይገርማል። የመጀመሪያውም እኮ ወይን ጣፋጭ ነው። እንደገና ክርስቶስ ደግሞ የለወጠው የበለጠ ጣፈጠ። እያችሁ ከዛ የመጀመሪያው ምን ሆነ? መናኛ ሆነ። የክርስቶስን ፍቅር ስንቀምስ የዓለም ነገር መናኛ ይሆንብናል። እያችሁ ግን አሳዳሪው ውሃውን ማነው ይህንን የጣፈጠውን ወይን ያቀረበ ሙሽራውን የመሰለው አይደለም። ሙሽራው አይደለም። የቤተ ክርስቲያኒቱ ሙሽራ ኢየሱስ ክርስቶስ ነው። መራዊ ያለ ቤተ ክርስቲያን ይለዋል። የቤተ ክርስቲያኒቱ ሙሽራ ቤተ ክርስቲያን በዕለተ ዓርብ ስትሞሸር የተሞሸረችበት ደም የክርስቶስ ደም ነው። የተዋሃዱ ልጆች የክርስቶስ ደም ነው። እንዲሁም ሊቁ ዮሐንስ አፈወርቅ ባል ለሚወዳት ሚስቱ የሚወደውን ስጦታ ገዝቶ በማበርከት የግሉ ሊያደርጋት እንደሚፈልግ ቤተክርስቲያንም ክርስቶስም ቤተክርስቲያኒቱን የግሉ ሊያደርጋት የደም ማጫ ከፈለላት ይላል። ቤተክርስቲያንም ለክርስቶስ ያላትን ፍቅር ትገልጥ ዘንድ ሁልጊዜ መስቀል ተሸክማ ትታያለች። ሚስት ለባሏ ያላትን ፍቅር የምትገልጠው በቀለበቷ ነው። ቤተክርስቲያንም የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው መስቀል ተሸክማ በመታየቷ ነው ይላል እና የቤተ ክርስቲያኒቱ ሙሽራ ኢየሱስ ክርስቶስ ነው። ወዝንቱ ቀዳሜ ተአምር ዘገብረ እግዚእ ኢየሱስ በቃና ዘገሊላ ይላል። የመጀመሪያው ምልክት በቃና ዘገሊላ አደረገ። ምን የመሆኑ ምልክት? ድንግል ማርያም በእግዚአብሔር ፊት ችግርን እንደምታቀርብ የመገለጧ ምልክት፣ የሱ ደግሞ የአምላክነቱ ምልክት። የሱ አምላክነት የተረጋገጠበት፣ የሷ አማላጅነት የተረጋገጠበት። አስተርእዮ ማለት ይህ ነው፣ መገለጥ። አያችሁ፣ አስተርእዮ ማለት ይህ ነው። ወይን እኮ የላቸውም ስትል አለመኖሩን ያውቃል እሱ። ልቦና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ ጌታ ነው። ነገር ግን ወይን እኮ የላቸውም ብላ እስክትሄድ ጠበቃት። ለምን? አስተርእዮ የድንግል ማርያም አስተርእዮ እንዲገለጥ ነዋ። እንድትገለጥ ስለፈለገ በልመናው አማካይነት ሰርግ ቤት ምልጃዋ ይፋ እንዲሆን ስለፈለገ ዝም አለ። ስለዚህ የእሷ አማላጅነት የእሷ አምላክነት የእሷ አማላጅነት የተረጋገጠበት ይሄ አስተርእዮ ነው። ዋራየ ስብሐቲሁ ጌትነቱን ገለጠ። አስተርእዮ ማለት ይህ ነው። ወአምኑ ቦቱ አርዳኢሁ ደቀ መዛሙርቱም አመኑበት መገለጡን አይተው ይላል። ወይን እኮ የላቸውም። ጥቂት ነገር ላንሳና ትምህርት ልጨርስ። ወይን እኮ የላቸውም። አሁን እመቤታችን እንዲያው እውነት የሚበላው የሚጠጣው ነገር ብቻ አሳስቧት የተናገረች ይመስላችኋል? እሷ የመብል የመጠጥ ጉዳይ ብቻ አያስጨንቃትም። ወይን የተባለ ይላል ቅዱስ ያሬድ ደሙ ነው። ወይን እኮ የላቸውም ማለቷ ደምህ የላቸውም፣ ስጋና ደምህ የላቸውም። ስጋና ደምህን ስጣቸው ማለቷ ነው። ስጋና ደምህን ስጣቸው። ስጋህን አልበሉም፣ ስጋህን ስጣቸው። ደምህን አልጠጡም፣ ደምህን ስጣቸው። ለስጋህና ለደምህ አብቃቸው። ስጋህን ደምህን ካልተቀበሉ ሕይወት የላቸውም እያለች ነው እመቤታችን። አያችሁ፣ ስጋው ደግሞ ላልተቀበሉ ድንግል ማርያም እንዲህ ትለምንላቸዋለች። ወይን እኮ የላቸውም፣ ደምህ የላቸውም፣ እባክህ ደምህን ስጣቸው፣ እባክህን ቅዱስ ስጋህን ስጣቸው እያለች ትለምናለች። ስጋው ደግሞ ከተቀበላችሁ ስንት ዓመት ሆናችሁ ምዕመናን? እስኪ ያልተቀበላችሁበትን ዘመን ወደኋላ መለስ ብላችሁ ቁጠሩት። ክርስቲያኖች ከስጋው ደግሞ ከራቁ የሚፈልጉት የኃጢአት ልምምድ አለ ማለት ነው። ክርስቲያኖች ከስጋው ደግሞ ከራቁ የሚጠብቁት የኃጢአት ቀጠሮ አለ ማለት ነው።
አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም እኮ። ትጾማላችሁ፣ ትጸልያላችሁ፣ አስራት በኩራት ታወጣላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ሰዎች ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ፣ ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ነው ከዚህ ማዕድ የምንሸሸው ወገኖቼ? እመቤታችን ግን ወይን እኮ የላቸውም ሥጋህና ደም የላቸውምና ለሥጋህና ለደም አብቃቸው እያለች ትለምንልናለች። ሁለተኛ ወይን እኮ የላቸውም ማለቷ ፍቅር እኮ የላቸውም ማለት ነው። ለባለ ትዳሮች ፍቅር እኮ የላቸውም ብላ ትለምናለች። መቼም የቃናን ሰርግ ስናነሳ ጋብቻ ትዝ ይለናል እና መቼም ትንሽ የቃናን ሰርግ አንስተን ስለ ጋብቻ ለማንሳት አይገባም። ምክንያቱም የቃና ሰርግና ጋብቻ ያን ሳንቲም ሁለት ገጽታዎች ናቸው። ኢየሱስ ክርስቶስ ሰርግ ቤት የተገኘው ጋብቻን ሊባርክ ነው። ጋብቻ ክቡር የምንለው ክቡር እግዚአብሔር ስለመሰረተው ነው። ጋብቻን ቅዱስ የምንለው ቅዱስ እግዚአብሔር ስለመሰረተው ነው። ወገኖቼ ጋብቻ የሰው ልጆች በታሪክ ልምምድ የደረሱበት እውነታ አይደለም። እግዚአብሔር ለሰው ልጆች ባርኮ ቀድሶ የሰጠው በረከት ነው። ጋብቻ የተጀመረው በምድር አይደለም፣ የተመሰረተው በምድር አይደለም፣ በገነት በሰማይ ነው። ጋብቻ አዳምና ሔዋን ከወደቁ በኋላ የተጀመረ አይደለም። አዳምና ሔዋን በገነት ጸንተው ሳለ ነው። ምን ያህል ክቡር እንደሆነ ልነግራችሁ ስለፈለኩ ነው። እና አዳም ብቸኝነት ተሰማው፣ ከባድ እንቅልፍ አመጣበት። ከጎኑ አንዲት አጥንት ነሳ፣ ያችን ሴት አድርጎ ሰራ። ከእንቅልፉ ሲነቃ ካጠገቡ አገኛት፣ ሔዋን ብሎ ጠራት። ከጎኑ ነው የተፈጠረች። ጎን ምንድን ነው ወገኖች? እኩልነት ነው አደለ? ጎን እኩልነት ነው። አሁን አንዳንድ ሰው ሴትና ወንድን ከፍና ዝቅ አድርጎ የበላይና የበታች አድርጎ ማየት ነገር አይደለም። ግን ጎን እኩልነትን ነው የሚያሳየው። ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ያለ ወንድ ሴት የለም፣ ያለ ሴት ደግሞ ወንድ የለም ይላል። አዳም ሔዋንን ስላስገኘ ከሔዋን እበልጣለሁ ማለት አይችልም። ሔዋንም ደግሞ ከአዳም ጎን ስለተፈጠረች ታንሳለች ማለት አይደለም። ተፈጥሮ አያስተምራችሁምን ይላል። የተፈጠረች ከጎን ነው፣ ጎን ደግሞ እኩልነት ነው እያለን ነው ቅዱስ ጳውሎስ። ጎን ደግሞ እኩልነትን ነው የሚያሳየው። የሴቶችን እኩልነት ያረጋግጡልን የዘመናችን መሪዎች አይደለም፣ ገና በፍጥረት ነው እግዚአብሔር። አያችሁ። ስለዚህ ከእግሩ ቢፈጥራት ኑሮ እንዲያው አንቺ እኮ ከእግሬ ነው የተፈጠርሽ እያለ ሲረግጣት ይኖር ነበር። ከጭንቅላቱ ቢፈጥራት ደግሞ ትመካበት ነበረ። ስለዚህ ከጎን ፈጠራት፣ እኩልነትን ያሳያል። ሌላው ጎን በልብስ ይሸፈናል። ምዕመናን፣ ጎን በልብስ ይሸፈናል። ሴት ልጅ ትሸፈን ማለት ነው። አሁን ማፈር የሚባል ነገር ቀርቷል። ሰው አይን አውጣ ሆኗል። በተለይ ዘመን ሀፊረ ገጽ የጠፋበት ዘመን ነው። ሰው በአደባባይ ነውር ይፈጽማል፣ ተገላልጦ የሚሄድበት የአራዊትን ስል የሚያስነቅስበት ዘመን ላይ ነው አሁን ያለ ነው። ሴት ልጅ ግን በእውነት ሀፍረት ጸጋዋ ነው፣ ጌጧ ነው፣ ውበቷ ነው፣ መሽኮርመሟ። ይህ ተጽዕኖ መፍጠር አይደለም፣ የተሰጣት ጸጋ ነው ወገኖች። የሚገባ ሀፍረት አለ፣ የማይገባ ሀፍረት አለ። ሰው በማይገባው ነገር ላይ ሲያፍርታ ያለ ማለት በማያሳፍረው ነገር ላይ ያፍራል። በሚያሳፍረው ነገር ላይ አያፍርም። በሚያሳፍረው ነገር ላይ በማያሳፍረው ነገር ላይ ደግሞ ያፍራል። ስለዚህ የምናፍርበትንና የማናፍርበትን ነገር ለይተን ማወቅ ያስፈልጋል። ቅዱስ ጳውሎስ ምን ይላል? ጢሞቴዎስን ይትፈር በእንተ ሙቁሁ ለክርስቶስ ይላል። የክርስቶስ ደቀ መዝሙር በመሆንህ አትፈር። እኛ የእግዚአብሔር ልጆች በመሆናችን፣ የእመቤታችን ልጆች በመሆናችን፣ የቅዱሳን ልጆች በመሆናችን አናፍርም። ማተብ በማሰራችን፣ መስቀል በማጥለቃችን አንፈር። የተዋህዶ ልጆች መሆናችን ሊያሳፍረን አይገባንም። ምናፍርበትንና ማናፍርበትን ነገር ለይቶ ማወቅ ያስፈልጋል ወገኖች። ስለዚህ ከጎን መፈጠሯ፣ ጎን በልብስ ይሸፈናል። ሴት ልጅ ትፈር፣ ትሽኮርመም። ይሄ ማለት ውበቷ ነው፣ ጌጧ ነው ማለት ነው። ስለዚህ ወይን እኮ የላቸውም፣ ለባለ ትዳሮች ፍቅር የላቸውም። እመቤታችን በዛ በቃና ሰርግ የጎደለውን ሞልታ የለ ወይን እኮ የላቸውም ብላ ለባለ ትዳሮች
የጎደለውን ነገር እመብርሃን ትሞላላቸዋለች። ፍቅር እኮ የላቸውም ለባለ ትዳሮች። በተለይ አሁን ይህ ዘመን እንዲያው ለሁላችንንም ፍቅር እኮ የላቸውም ብላ የምትለምንበት ዘመን ነው። ለኢትዮጵያውያን ፍቅር እኮ የላቸውም። ምክንያቱም ኢትዮጵያ የድንግል ማርያም ያስራት ሀገሯ ነች። ትለምናለች። ፍቅር እኮ የላቸውም። ፍቅራችን አሁን ወርዷል፣ ቀዝቅዟል። እንደ እንጀራ የራብን ፍቅር ነው። እንደ ውሃ የጠማን ፍቅር ነው። ዳገት የሆነብን አሁን ፍቅር ነው። የዓለምን ፍጻሜ ከሚያሳዩ ምልክቶች አንዱ የፍቅር መቀዝቀዝ ነው። ይህን በዘመናችን እያየን ነው። ማቴዎስ 24 ቁጥር 12 በሀገር ደረጃ ፍቅር ቀዝቅዟል። በባለትዳሮች መካከል ፍቅር ቀዝቅዟል። አልጋ የለዩ ምንጣፍ የለዩ ሆድና ጀርባ ሆነው የሚኖሩ ባለትዳሮች ብዙ ናቸው። በአባትና በልጅ መካከል ፍቅር ቀዝቅዟል። በጥቅም ምክንያት ለሞት ይፈላለጋሉ። በጎረቤታሞች መካከል ፍቅር ቀዝቅዟል። ቡና የማይጣጡ ሰላምታ የተከላከሉ ብዙ ናቸው። ወገኖች ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነው። እግዚአብሔር ወደ ሰው የመጣው ሰውም ወደ እግዚአብሔር የቀረበው በፍቅር ነው። የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ስለዚህ ፍቅር እኮ የላቸውም ብላ ትለምን እንላለች። ፍቅራችን ቀዝቅዟል። መተሳሰብ እኮ የላቸውም ይላል። አሁን መተሳሰብ የለም። አንዱ አንዱን ያሳድዳል። አንዱ ሌላውን በዓይነ ቁራኛ ይመለከታል። አንዱ በአንዱ ላይ ጥርሱን ይነክሳል። ወገን በወገኑ ላይ ይጨክናል። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ ተፈጥሯል። ስለዚህ መተሳሰብ የላቸውም ትላለች። መተዛዘን የላቸውም። አሁን ከመተዛዘን ይልቅ ጭካኔ የበዛበት ዘመን ነው ይህ ዘመን። ሰው እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን። ከሞት በኋላ እንኳን የሚጨክን ትውልድ ተፈጥሯል። ዓይን የሚያወጣ፣ ምላስ የሚቆርጥ፣ ጆሮ የሚቆርጥ፣ አስከሬን በሳት የሚለበልብ እንደ ሄሮድያዳ በሞተ የአካል ክፋይ የሚደሰት ትውልድ ነው አሁን ያለው። መተዛዘን የለም። ስለዚህ እመቤታችን ምን ትላለች? ወይን እኮ የላቸውም፣ ስጋና ደም የላቸውም፣ ፍቅር እኮ የላቸውም፣ መተሳሰብ እኮ የላቸውም፣ መተዛዘን እኮ የላቸውም። ስለዚህ መተሳሰቡን ስጣቸው፣ መተዛዘኑን ስጣቸው፣ ፍቅርን ስጣቸው፣ ቅዱስ ስጋህንና ክቡር ደምህን ስጣቸው እያለች መብርሃን ትለምንናለች። ለእያንዳንዳችን ለወጣቶቹ ድንግልና ሕይወት የላቸውም፣ ቅድስና ሕይወት የላቸውም። መነኮሳቱ ትጋት የላቸውም። ሰባክያኑ ሕይወት የላቸውም። ካህናቱ ትሕትና የላቸውም። ለእያንዳንዳችን በጎደለን ነገር እመብርሃን ትለምንልናለች። በእውነት ድንግል ማርያም የጎደለውን ነገር ትሙላለን። የወይን ጠጁ ባለቀ ጊዜ አይደለ? በእውነት ያለቀውን ነገር ትተካልን እመቤታችን እና ያን ጊዜ ኢየሱስ ክርስቶስ ጋኑ እንዲታጠብ ያዝዛል። ወይን እኮ የላቸውም ስትል እመቤታችን ጋኑ እንዲታጠብ ያዝዛልን። በጋን የተመሰለው ሕይወታችን ያኔ በንስሐ ሲታጠብ የምንፈልገውን ወይን እየቀዳ ይሰጠናል። የጎደለውን ወይን ይሞላልናል እና አሁን ሕይወታችን ውሃ ውሃ እያለ ነው። በእውነት የሚጣፍጥ ሕይወት የለም። ስለዚህ እመቤታችን ውሃ ውሃ የሚለውን ሕይወታችን እንደ ወይነ ቃና ታጣፍጥልን። የጎደለውን ነገር እመቤታችን በነፍስ በስጋ ትሙላልን። የዶኪማስን ጓዳ የባረከች እመብርሃን ጓዳችን ትባርክልን፣ ትዳራችሁን ትባርክላችሁ። የዶኪማስን ነውር የሸፈነች እመብርሃን የሁላችንንም ነውር ትሸፍንልን። ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።